ሰላም ጤና ይስጥልን። የግዮን ዜና መረጃዎችን እነሆ። ቢሰዋ ሳምነው አንድ አማራ ብሎ ዛሬም ከተፋለ የአማራ ልጅ ፋኖ እያልን የጎጃም አገው ምድር ክፍለ ጦርን ድል እናስቃኛቸዋለን። ዛሬ በሳትማ ድንጋይ በቀኛዝማች ስሜነ ደስታ እንጅባራ ብርጌድ ታላቅ ጀብድ ተሰርቷል። ከእንጅባራ ተነስቶ በአካይታ አድርጎ ወደ ሮብ ገበያ ለመግባት የሞከረውን የአድማና የሚሊሻ ጥርቅም የጠላት ኃይል በመምታት 3 የአድማ ብተና ኃይል ወደ ላኛው ሲሸኝ አንድ አድማ ብተና ተማርኳል። 2 አድማ እና 2 ሚሊሻም ቁስለኛ ሆነዋል። ይህ በእንዲህ እንዳለ የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ባንታ ባተ አንደኛ ኮር ጣና ገላውዲዮስ ክፍለ ጦር ዛሬም እንደ ትናንቱ በደራይ ሰማይ ስር በጠላት ኃይል ላይ መብረቃዊ ጥቃት በመፈጸም ከባድ ጉዳት አድርሷል። ይኸውም ደራ ወረዳ ከአንበሳሜ ከተማ በስተ ምስራቅ አቅጣጫ ተባባሪ ቀበሌ ላይ ሚያዝያ 20 ቀን 2017 ዓ.ም በጣና ገላውዲዮስ ክፍለ ጦር በሳ ብርጌድ አናብስቶች የአርሶ አደሮችን መሳሪያ ለቀማ ተሰማርቶ ደፈጣው ውስጥ የገባውን ወራሪ ኃይል ከቀኑ 6 ሰዓት እስከ 9 ሰዓት አፈር ድሜ አበልተው በመቀጥቀጥ ሙትና ቁስለኛ በማድረግ 3 አምቡላንስ ክፋፎችን እንዳነሱና ለማንሳት ያልቻሉትን ጥሏቸው በመሄዳቸው የአካባቢው ሰዎች መቅበራቸውን ከዓይን እማኞች ማረጋገጥ ተችሏል። በመጨረሻም ከሞት ያመለጡት እግሬ አውጭኝ ብለው በመፈርጠጥ ተባባሪ ሚካኤል ቤተክርስቲያን ገብተው ሙጥኝ ብለው ያመለጡ ሲሆን አናብስቶችም ያለምንም ጉዳት ድላቸውን በእጃቸው ይዘው በመውጣት በስኬት አጠናቀዋል። በተያያዘም ሪፐብሊካኑ ወደ ፋኖ ተቀላቀሉ። 10 አለቃ አለምነህ በላቸው የመጣው ከአዲስ አበባ ሲሆን በቱርክ ሀገር ቪአይፒ ሰልጥኖ የመጣ ሲሆን ቻይና ግቢ ሲሰራ የነበረ የሪፐብሊካን ጋንታ ጠርናፊ በመሆን በማገልገል ላይ ነበር። አብዛኛውን የሪፐብሊካን የአማራ ተወላጅ በመሆናቸው ብቻ ወደ ጫካ እየመደባቸው ይገኛል። የኦሮሚያ ተወላጆችን እየተለዩ እድገት ይሰጣሉ፣ ወደ ቤተ መንግስት ይመደባሉ። በአማራ ላይ እየተሰራ ያለው ግፍ ስለበዛብን ከህዝቤ ጎን ሁኜ መታገል አለብኝ በማለት ስርዓቱን በመቃወም በዛሬው ዕለት ፋኖን ተቀላቅያለሁ ሲል ለአማራ ፋኖ በጎጃም አንደኛ ክፍለ ጦር ህዝብ ግንኙነት ገልጿል። በተያያዘም በአገዛዙ 75ኛ ክፍለ ጦር የ3ኛ ጋንታ መሪ ረዳት ሳጅን ማስረሻ ባቡ በአገዛዙ የቋሪት ወረዳ የጸጥታ ኃይል ስምሪት ኃላፊ ዳርቻው ደባሱና በሰላም አስከባሪ ስም የቆየው ሚሊሻ ፍቃዱ ታደለ ከመዝባሪው የብልጽግና ሰራዊት ጋር የቆየው ሚሊሻ ወጣት ብሩክ ይልቃል ወደ ገረመው ወንዳወቅ ብርጌድ ተቀላቅለዋል። እንዲሁ ከ26 በላይ ጠላት ተደምስሷል። የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር በጠላት ላይ ኪሳራ አድርሷል። ሚያዝያ 20 2017 ዓ.ም የ4ኛ ክፍለ ጦር ልዩ ተወርዋሪ የምድር ድሮን የኮማንዶ ሻለቃ የበላይ ዘለቀ ብርጌድ፣ ኤፍሬም ብርጌድ፣ ክንድየ ተችለው ብርጌድ፣ ደምሰስ ብርጌድ በጥምረት በሰሩት ድንቅ ኦፕሬሽን ፊልፊል ከተባለ ቦታ ላይ የአብይን ዙፋን አስጠባቂ ቡድን ድባቅ በመምታት ታሪክ መስራት ተችሏል። በዚህም ወደ ውጊያ ከ26 በላይ ጠላት መደምሰስ ሲቻል በርካቶችን ከባድና ቀላል ቁስለኛ ማድረግም ተችሏል። እንደሚታወቀው የብረብኛው መብረቅ 4ኛ ክፍለ ጦር የመከላከያ ከፍተኛ አመራሮችን ጨምሮ እስከ ከካሙ ሚሊሻ ድረስ በመደምሰስ የጀግንነት ታሪካቸውን እያስመዘገቡ ይገኛሉ። የፋኖን ብርቱ ክንድ መቋቋም ያቃተው ወራዳው የአብይ አህመድ ወንበር አስጠባቂ ሽፍታ ቡድን 3 ንጹሃን ዜጎች ላይ የበቀል እርምጃውን ወስዷል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።